ማታውቀው አይነት መንፈስ አለ። እኔ ይህን መንፈስ አላውቀውም። በህይወቴ ይሄ መንፈስ የለም። ጌታ ምስክሬ ነው። I never have this። ሰላሜን አገኘው፣ ተረጋጋው። የምረበሸው ነገር የለም። ምንም የሚረብሽ ነገር የለም። እና አቡነ ገብርኤል ለእኔ መዳን አቡነ ገብርኤልን ነው የማመሰግነው። አለቀሰች። እኔ እስከ ዛሬ 10 ዓመት ያረኩት ነገር እግዚአብሔር ሰማኝ አለ። አለቀሰች። ደውላ ለቅሷን ብትሰሙ እግዚአብሔር አምላክ ትደነግጣላችሁ። በዚያ በጌታ እንደው ምናልባት አክብራኝም ፈርታኝም ይሁን ቆጣ ብላ ተናግራኝ አታውቅም። እንደዛ ነቢት ብርቱካን የተወደድኩ ወንድሜ ነው የምትለኝ። እንግዲህ የሚያሳያት ነገር አለ ማለት ነው። ባህሩ የሚባል ወንድሜ አለ፣ የሚያሳየው ነገር አለ ማለት ነው። ወንድሜ ነው የሚለኝ፣ ጓደኛ እንኳን አይልም። ስለዚህ እንደዚህ አይነት ሰዎች እነ ፊራን ብታየው በጣም የተረጋጋ ነው። ግራ ገብቶኛ እንዲያውም ይቅርታ ካረዘምኩትና ግራ ገብቶኝ ለምንድን ነው እንደዚህ እኔ ራሱ ለአንድ ቀን ልሸዋለሁ የሚደብር ነገር እና ተሰማኝ በጣም እና ለምንድን ነው ግን በዛ ደረጃ የተናገሩ ተገናኝተን ሲያትል አትላንታ ተገናኝተን ማለት ነው። ከዛም ሲያትል ተገናኘን 2 ጊዜ። እግዚአብሔር መልካም ነው። እና ከዛ ለምንድን ነው ስለው እኔ እኮ በክርስቶስ ነኝ። እኔ ጠላቶቼን ጠልቼ ጠላትነን ለሚሉ ጠልቼ የእግዚአብሔርን ቃል አላከበርኩ ማለት እኮ የሚለው ጠላታችሁን ውደዱ ነው። መጥላት አልችልም ይሆን ያለ እኔ መጥላት አልችልም። በጌታ ነኝ አልችልም። የፈለገ ነገር ቢያደርጉ መጥላት አልችልም። ግራ ገባኝ። ያ መንፈስን አላውቀውም፣ ግን ጭንቅላቴ ውስጥ ተቀምጧል። ዮኒ ማኛ አስበዋል። ይቅር በሉኝ ብሎ ሶሻል ሚዲያ ላይ ወጥቶ ሲል አስናሜ ስንቱንም አንበረከክ ሰውዬ ነኝ። እስናሜ ስንቱ ወይኔ ዮኒ ማኛ ወይኔ ከሱ ምላስ አውጣኝ የምባል ሰው ነበር። ይቅር በሉኝ ወዳችኋለሁ እያልኩ እያንዳንዱን ስም እየጠራው ነው ይቅር በሉኝ ያልኩት። ገባ። ስለዚህ እኚህ አቡነ ገብርኤል የሰጡኝ ሰላም፣ ትልቁ ያገኘሁት ነገር ሰላም ኢዝ ሶ ቢዩቲፉል። ሰላም እሰጣችኋለሁ ያለው ጌታ ነው። የሰላም አባት፣ የሰላም አምላክ። ነገ ስነሳ ከማን ጋር እጋጫለሁ ብዬ የማስበው ማን ምን አለኝ ምን አጀንዳ ልፍጠር የሚባል አስተሳሰብ ውስጥ የለም። ምንም ነገር የለም። እና ይህን ማግኘቴ እኔ እንጃ፣ ሌሎቻችሁ ቅመሱት። ኢየሱስ በጣም ሰላም ሰጪ። እውነቴን ነው የምልህ። እኔ አዊሽ አሃድ ሎንግ ታይም እኮ በዛ ጊዜውም በጴንጤ ብዬ እንደ ሃይማኖት የተቀበልኩት ጊዜ ጥምቀት የለ ምን የለ ወንጌል የለ ተንበርክኬ በቄስ ወይም ይቅርታ በፓስተር እንትን የተቀበልኩት ነገር የለ። በአሁኑ ስቀበለው ግን ተንበርክኬ ነው ጌታዬን የተቀበልኩት። አሜን። ማንም አንበርክኮኝ አያውቅም። እኔ ማኛው አልዋሽም። እናቱ የወለደችው እኔን አንበረክክ፣ ጌታ ነው ያንበረክከኝ። ጌታ ያንበረክካል። ጌታ ይለያል። ማን እስቲ ዮኒ ማኛ መጣ ሲባል የደፈረ ኖባዲ። ጌታ ያንበረክካል። ጌታ ይለያል። እውነቴን ነው። በጣም ውስጤ በሱ ተሞልቷል። በጣም የምወደው አባቴ ነው። ማንበብ የምወደው መጽሐፍ ቅዱስ ነው። መዝሙር ስንት ጊዜ ነው ሪፖስት የማደርገው? የሌሎችን ማላውቀው ፎሎ ያርገኝ አይመለከተኝም። ጌታ ተመስግኗል። የሆኒ ጉዳይ አይደለም። ጌታ ከተመሰገነ እኔ ሪፖስት ነው የማደርገው። ጌታ ተመሰገነ ሪፖስት ነው የማደርገው። ለምን? ያ የናፈቀኝ ህይወት አለ። የፈለግኩት 47 ዓመት ሙሉ ፈልጌዋለሁ፣ አላገኘሁት። ለእናንተ ቀላል ሊመስል ይችላል በጌታ ቤት ስላላችሁ። እኔ ያንን ማንነት ፈልጌው አይደለም። የሶሻል ሚዲያ ያኛው ማንነቴ ተሳዳቢ እኮ ነው ማንነቴ። ማን ነው የሚፈልገው ያንን ማንነት? ማን ነው የሚፈልገው? ኖባዲ ወንደ ማን ነው የሚፈልገው? አንተ ተሳዳቢ ነህ ስትባል ማን ነው የሚፈልግ? ግባ። ግን በደሙ የሸፈነኝ የጠበቀኝ ጌታ ነበር። እኔ ከልብ ይወዱኛል ብዬ አላስብም ነበር በዛ ዘመን። ስለሚፈሩም
የሆነም ጨዋታም ስላለ ምናምን ይሆናል እንጂ በእውነት ነው የምልህ ስድብ ነበረው፣ ይደብር ነበር። አንዳንዶቹ ቪዲዮ ሳይ እኔ ራሱ ደነግጣለሁ። እንደዚህ ብያለሁ እንዴ? ስሜታዊ በጣም ነበርኩኝ እና እኔ ያንን ሰላም ስለሰጠኝ ጌታ እጅግ አድርጌ አመሰግነዋለሁ። የእኔ እንዳልሆነ እነግርሃለሁ እና በዚህ አጋጣሚ አቡነ ገብርኤልን እግዚአብሔር አምላክ ይጠብቅልኝ። እኔ ሳል ማቃቸው ትልቅ የሚባሉ እግዚአብሔር አምላክ በቅርብ ይገልጻል። እሳቸው ወደ ጌታ ይመጣሉ። እኔ አንድ ተራ ሰው ዮኒ ማኛ አንተን ያገኘ ጌታ እውነተኛ አምላክ ነው፣ ጸሎት አድርግልኝ ክውን ያልኩት ትልቅ የተባሉ በትልቅ ቦታ ያሉ ሰው ጸሎት አድርግልኝ እኔም ተከተል ይመጣል እና ክብሩን ጌታ ይውሰድ። ያንን ነው በጣም ደስተኛ ነኝ። ስለሱ የዛሬ 30 ዓመት እንዴት አድርጌ እንደ ወንጌሉን አውቄ እንዴት አድርጌ ለብዙዎቻችሁ በውስጥ ስለጠየቃችሁ ይህን ልመልስላችሁ። አጠቃላይ መጽሐፍ ቅዱሱን አንብብ፣ ያልገባህን ጠይቅ ነው የተባሉት። እኔም ደግሞ በጣም እያደረኩ በጣም አድርጌ መጽሐፍ ቅዱስ መልሱ የጌታ መጽሐፍ ነው፣ ቅዱስ መጽሐፍ ነው። መልሱ ያለው በሙሉ እዛ ላይ ጸሎት ነው፣ ጾም ነው። ምን ያደርጋል? የህይወት ነው፣ የህይወት ጉዳይ ነው። የገንዘብ የቁማር የምን አይደለም፣ የነፍስ ጉዳይ። እኔም ብቻ ሳይሆን ልጆች ያሉ እነሱ በጌታ ናቸው ከበፊትም። በነገራችን ላይ እግዚአብሔር አመቻችቶ እኮ ነው ያስቀመጠኝ። የምሰራበት ነገር የለም እዚህ አካባቢ አይድድም ነው በጌታ ናቸው ከበፊት። ታውቁ ነበር በጌታ እንደሆኑ ዮኒ እነሱ ጸሎት ነው። በፊትም አመቻችቶ አስቀምጧል ጌታ። የኔ ጓነት እንጂ ጌታ ሁሉም ነገር አመቻችቶ ነው የሚያስቀምጠን። ልገባ ሲፈልግ ሲመርጥ ያንተን ነገር ብቻ ነው እንጂ ሌላውን በሙሉ አዘገጃጅቶታል ጌታ። በሙሉ አዘገጃጅቷል ጌታ እና የእነሱ ነገር የሚከብድ አይደለም። እንኳን እነሱ አይደለም ወደፊት የኔ ቤተሰቦችን መጽሐፍ ቅዱስ ቁጭ አድርገን እየተወያየን ከዛ በኋላ በጌታ ይሆናል። መዳን ነው፣ ሌላ አይደለም። በጌታ ስትሆን ስለምድን ነው፣ ሌላ ነገር አለ። ትድናል። ጌታ አያድንም የሚል የለም። ግን 2-3 ነገሮች በአንድ ላይ እንድታደርግ የሚያደርግን ጌታ ውስጥ ስለሌለ፣ ጌታ ውስጡ ያለ ሰው 90 ቦታ ይረጋጋል፣ ሰላም ያለ። አሜን። ስለዚህ ያንን ነው የምለው። አባቴ ካስረዘምክ ይቅርታ። በደንብ አድርጌ መርዘም ያለበት ነገር ነው ስታስረዝም ስለምታውቀው ሶሻል ሚዲያውን ወሬዎቹ ራሱ ደስ ይላሉ። ምን ነው የምናወራው የነበረው በፊትም ግን ክብሩን እሱ ይውሰድ። በጣም ተች ያደረገኝ ደግሞ ዮኒዬ መጀመሪያ መገለጥ ነው ስትል በጣም ነው ተች ያደረገኝ። ለምን መሰላችሁ ወዳጆች? አሁን ራሱ እየሰማችሁ ያላችሁ በግራ መጋባት ውስጥ ያላችሁ ሰዎች እስቲ ማለት እግዚአብሔር የግራ መጋባት አምላክ አለ። ሰው ነው ኮንፊውዝ ሊያደርግ የሚፈልገው። በቃ የሆነ እነዚህ መጽሐፎች ምናምን ይልሃል። የሆነ መዓት ሚሊዮን መጽሐፍ ይደረድርብሃል። የሚያስፈልግ አንድ መጽሐፍ ነው። ይሄ የእውነትን መንገድ ለማግኘት ለህይወት የበቂ ነው። በቃ ከዚህ ውጭ የሚያስፈልግ የለም። ነገር ግን ይህንን ብታነበው ራሱ በራስህ አይደለም መገለጥ ያስፈልገዋል። እግዚአብሔር ከገለጠልህ ብቻ ነው ኢየሱስን የምታገኘው። እግዚአብሔር ያልገለጠለት ኢየሱስ ሊበራለት አይችልም። ኢየሱስ መገለጥ የሚፈልግ አዳኝ ግን ለሚጠይቀው ሰው ይገልጣል። አሁንም ኮንፊውዝድ የሆናችሁ ሰዎች የትኛው ነው? ወዴት ነው? እንዴት ነው? እኛን አትመኑ፣ ዮኒን አትመኑ። ጸልዩ ውስጥ በርከክና ጌታ ሆይ ራስህን ግለጥልኝ በሉ። ራሱን የሚገልጥ አምላክ ታውቃለህ። እውነትን አገኝ የሚባል እኮ ሰው እውነትን ፈልገን እናገኝ የሚባል ሁሉም ሃይማኖቶች ውስጥ እውነትን እንፈልግ አብረን እንሂድ ምናምን ይላሉ። ግን እውነትን ሄደ ማታውቀው ከሆነ ብታገኘው ራሱ እሱ ነው ማለት አችልም። አዲስ ኪዳን ላይ እኛ ጋር ግን እውነት ራሱ ነው መጥቶ እኔ ነኝ እውነት ያለው። እኔ አም ዘ ዌይ ዘ ትሩዝ፣ እኔ መንገድ እውነት ህይወት እኔ ነኝ አለ። ስለዚህ ይህንን ለማወቅ መገለጥ ይፈልጋል። ታውቃለህ ዮኒዬ ጴጥሮስን 3 ዓመት ካስተማራቸው በኋላ ጌታ ኢየሱስ ሰዎች እኔን ማን ይላሉ አለ። ከዛ
መልሱ በጣም ይገርመኛል። ቲክቶከሮች ይመስሉኛል አንዳንዶች ከነቢያት አንዱ ነው ይሉሃል አሉ። አሁንም የሚሉ ገብተው ነብይ ነው ብለው ይመጡ ድሮም ነበሩ። ብርቅ እንዳይሆንባችሁ ግን ስለ ኢየሱስ ያላችሁ አመለካከት የእናንተን ድነትና አለመዳን ይወስነው። አንዳንዶች ከነቢያቱ አንዱ ነው ይላሉ፣ አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች እንትና ነው ይላሉ፣ እንትና ነው ይላሉ አሉ። ከዛ ኢየሱስ እናንተስ ማን እንደሆንኩ ትላላችሁ አላቸው። እናንተስ ማን እንደሆንኩ ትላላችሁ ሲላቸው ጴጥሮስ እንደዚህ አለ፣ አንተ የእግዚአብሔር ልጅ ክርስቶስ። ሃሌሉያ። ኢየሱስ ምን እንደመለሰለት ታውቃላችሁ? ይህንን ስጋና ደም አልገለጠልህም። በሌላ ሰው ሊገልጥልህ የሚችለው ነገር አይደለም፣ መንፈስ ቅዱስ ነው። አባቴ የሰማዩ አባቴ ነው የገለጠልህ። ኢየሱስ መገለጥ የሚፈልግ እውነት ነው። 180 መጽሐፍ አንብበህ የምታገኘው አይደለም። የመለሰው ሰውዬ ጴጥሮስ የሚገርምህ ማንበብ መጽሐፍ አይችልም። የጴጥሮስን መልእክት ራሱ የሚጽፈው ሌላ ሰው ነው ከጴጥሮስ እየሰማ። ኢየሱስ ግን ማንበብ መጽሐፍ ለማይችል ሰው ራሱ ይገለጣል። ስለዚህ እየሰማችሁ ያላችሁ ሰዎች በርከክ በሉና እግዚአብሔር ሆይ ጌታ ሆይ ራስህን ግለጥልኝ፣ እውነተኛውን መንገድ አሳየኝ። ጌታ ሆይ እውነት የቱ ነው? አያንኮ በቃ ግራ ተጋብቻለሁ በሉት። ግድ የላችሁ፣ ራሱን ይገልጥላችኋል፣ ማንነቱን ያሳያችኋል። ሰዎች ራሱ ይህንን በራስ አላመጣውን ይለዋችኋል። በጣም ነው ደስ ያለኝ። ኢየሱስ ጌታ ነው። ሶ ፓወርፉል ሆንዬ ረዘም አላደረገው፣ ማጠር ላድርገው። ጥያቄዎቹ ብዙ ናቸው፣ መልሶች ግን አጥጋቢ ስለሆኑ ሌሎችንም እየነካ ስለሆነ እያየ ላይ ነው ገባኝ ነው ካድሜ አዛን ኢንፍሉዌንሻል ፐርሰን በጣም ኢንፍሉዌንስ አለ። በጣም ፐብሊክ ፊገር ነህ። እንዴት ነበር መጥተህ ለመናገር በቃ ኢየሱስን ተቀብያለሁ በጌታ ነኝ ለማለት ማለት ብዙ ትችቶች እንደሚኖሩ ምናምን ግልጽ ነው። ምክንያቱም ሰው እንደሚያወራ እርግጠኛ ነኝ። ገና ሳታወራ ብዙ ሰው ብዙ ነገር እንደሚል ታውቀዋል። ምክንያቱም ሶሻል ሚዲያ ላይ ዘመናት ስለቆየ ሀወዚት ሊያውም ወዲያው መጥተህ አልፈራህም ጌታን ለመናገር በቃ በክርስቶስ ሆኛለሁ ኑ ለማለት እንዴት ነበረ ነገሩ? ዲሲዥኑ ቲቹቲንግ አባውት አሁንስ እስቲ ጌታ እየገባቸው ያሉ ብዙ ነገር የያዛቸው ሰዎች አሉ። በቃ ዘመድ፣ ጓደኛ፣ የሆነ ነገር የሚያውቁን ሰዎች የሆነ ነገር ቢሉት ምናምን እያሉ በፍርሃት ደግሞ ተደብቀው ያሉ አሁን ራሱ የሆነ በሌላ አካውንት እያዩ ያሉ አሉ። ይሄ ሰውዬ ግን እያሉ ብዙ ሰዎች እንደሚያዩ እርግጠኛ ነው። ለእነሱስ ምን ትላቸዋለህ? ለአንተስ ዲሲዥኑ ምን ያህል ነበረ? የጌታን እውነት እርግጥ ነው እሱ በአደባባይ እርቃኑን ተሰቅሏል። ማንንም አላፈረም አንተን ለማዳን። ግን እስቲ ከኙ ቴል አስ አባውት ዩር ኤክስፒሪየንስ እና ሜሴጅ ደግሞ ዩ ሃቭ ፎር አዘር ፒፕል። በጣም የሚደንቅ ነገር ክብሬን ያየሁት ክብሬን በኢየሱስ መሰደብ ወይ መተቸት ክብሬ እንደሆነ ነው ወዲያ ይገባኝ አይደል ነው። በሌላ እኮ ተተችተናል። ምንም የክብር ጉዳይ አይደል፣ ሌላው የእውቅና ጉዳይ እንጂ ኢየሱስ ክብሬ እኮ። እንዴት ነው የማልደሰተው? እንዴት ነው ሰው የፈለገውን ቢለኝ በኢየሱስ ጉዳይ ማለት ይሄ ሰው ለኢየሱስ ጉዳይ ለኢየሱስ ተብሎ መሰደብ ወይ ክብሬ እጅንታ። ሌሎቻችሁ ለሚሰማችሁ ልንገራችሁ፣ ለሰው የማይቻለው ለእግዚአብሔር ይቻላል። አባት አሜን። ክብር ኢየሱስ ከሆነ ምንም ነገር አይጎልብም። አፕራምሽ ስ ናቲንግ ማንም ሊያቆመው የማይችል ማንም ሞትን ድል አድርጎ የተነሳ ነው ክብሬ ብዬ የምገልጸው። አሁን እኮ የሆኒ ማኛ ስም እንትን አይደለም፣ ይሄ ዥዋ ዥቡዮ ምናምን አይደለ፣ ተሳዳቢው አይደለም። ፓስተር እያሉ ነው የሚጠሩኝ እኮ ከስር። ክብር እኮ ነው የሰጠኝ። ትቀልዳለህ እንዴ? እንዴት ብዬ ነው ወዲያው ጥንቦቅ ነው ያልኩት እንጂ ትቀልዳለህ እንዴ? አግኝቼው ስፈልገው 47 ዓመት የኖርኩትን ጌታ አግኝቼው እንዴ ክብር ነው ያገኘሁበት። ክብር ነው። ስድብ የሚባል እኔ ጋር ያልመጣው ለዛ ነው። የማይታየን ለዛ ነው። የምደሰተው በዛ ነው። አንዳንድ ሞጆች ሲኖ ሪፖስት አደርጋለሁ፣ ገብቼ ራሱ ቀልዳለሁ። ክብር ነው የተገለጠልኝ።
ፓስተር እየተባልኩ የሆነ ሳሉን ማለት ነው። ገና ብዙ ነገር አለ። ግን ለሌሎቻችሁ ለምትደነግጡ ቤተሰብ ምን ይለኛል እንትና ምን ይለኛል ምናምን፣ በጌታ ሆነ የሚጎልብ ነገር የለም። አብላጫውን የያዘ ሰው በስሜ ትጠላላችሁ ነው የሚለው። ፕሮቴስታንት በጌታን የተቀበለ በነገራችን ላይ ጴንጤ መሆን አያድንም። ነግራችኋለሁ። ማናችሁ ጴንጤ ስለሆናችሁ አድ ነው በጌታ መሆን ነው የሚያድን። ደርሳ ደግሞ መንገድ ላይ ምንም ላይ ሲሰበክ ጌታን ተቀበል እንጂ ጴንጤ ሆነ የሚለ አንድ ሰባኪ የለም። ኖሮም አያውቅም። ወደ ሃይማኖቴን አለኝ አይልም። ጴንጤ ከፍለው አይልም። ሂድ የትም ቦታ ላይ ሄድ፣ ጌታን ተቀበል። የግል አዳኝ አድርገህ ጌታን ብትቀበል ዘላለማዊ ሕይወት ታገኛለህ እንጂ ና ጴንጤውን ና እንደዚሁን እንዲደረግልህ የሚባል የለም። ፖለቲካ ነው የሚሰራው። ስለዚህ እኔ ክብሬን የተገለጠው በጌታ ክብር አግኝቻለሁ። በፊትም የሚወደኝ የሚጠላ የነበረ አሁንም ያን ያለው ምንም የተቀየረ ነገር የለም እና እኔ ግን ምንን አገኘው? ክብሬን አገኘው። እኔ የከበርኩት በጌታ እንጂ በሌላ ክብሬ አላውቅም። አውልተ ዩቴስ በጌታ ክብሬ ያለው በሌላ ነገር የከበርኩት ነገር የለም እና ይሄ የሚያስፈራ አይደለም። እውነቱ ሲገባችሁ ነው። ለማስመሰል አይደለም። ለማስመሰል እወደዋለሁ ምናምን ብትሉ አይሆንም። ለማስመሰል አይደለም። ጌታ ሲገባችሁ ሲገለጥላችሁ፣ ቀድምም ብሏል ቤኪሻ መገለጥም ፈልጉት። የት ነው ያለው በሉት። ጌታ ይገለጣል። ጌታ መንገዱን በደንብ አድርጎ ይመራችኋል። ታስታውሳላችሁ ገና ሳይወለድ ዮሴፍን ወደ ቤተልሔም ይዛት ሂድ፣ ማርያም እጮኛህን ወደ የቤተልሔም ይዛት ሂድ ሲባል ምንድን ነው እያደረጋሉ? ሊወለድ እዛ በነበረበት ጊዜ ወልዷል ሲባል ማን ይመራቸው? ቀጥታ እየመራቸው ይሆናል። የሚመራሃል ይሰጣል። ሁሌ ይመራሃል። መልአክ ይመራሃል። ጌታን ስትፈልገው መሪ ይልክልሃል። ሸክማችሁ የከበደ ወደ እኔ ኑ ነው የሚለው። በቃ ይመራል፣ ያደርገዋል። እና የሚበልጠውን ስለያዛችሁ አትፍሩ፣ አትፍሩ። የሚበልጠው ነው የተያዘው። ጌታን ይዞ ያፈረ የለም። በፈለግከው ውሰደኝ። ዘመዱን ይዞ ያፈራል። ከሚስቱ ጋር ተጣልቶ ጉዱም ይወጣል። ምንም ይላል። ጌታን ይዞ በጌታ ያፈረ ግን አላውቅም። ኖበሪ ጌታን ይዞ የሚያፍርበት ማንም ስለሌለ፣ ስለዚህ እፍረቴ ሳይሆን ክብሬ እንዲያገኘውበት እዚህ ጋር ይስተካከል። ከብሬበታለሁ በጌታ። ስለዚህ ያን ያለኝ ምንም የሚያስደነግጠኝ ነገር የለም። እግዚአብሔር ይባረክ። እሱን ነው የምለው። ዋው ዮኒ አሜዚንግ። ብዙ ሰዎች የተለያየ ነገር ከታች ጽፉ አያለውኝ። እዚህ ጋር በነገራችሁ ላይ የተሰበሰብነው ወዳጆች የማርያም ጠላቶች ሳንሆን የማርያም እውነተኛ ወዳጆች ነን። ማርያምን የሚወድ ማርያም የምትለውን የሚያደርግ ነው። ማርያም ሄደው በጠየቋት ጊዜ እርሱ የሚላችሁን አድርጉ ነው ያለችው። እርሱ የሚላችሁን ሁሉ አድርጉ። እኛ ማርያምን በጣም ስለምንወዳት የምትለውን ስለሰማን ነው ኢየሱስን እየሰማን ያለ ነው። ማርያም ጋር እውነተኛ መጣችሁ ከሆነ ዝም በል አልሰማሽም አንቺ እንዲያልሽውን ብለህ አይ አንቺ የምትይውን ነው እንትን ምለው። እሷ በመድኃኒቴ አምላክ ሐሴት አደርጋለሁ፣ ነፍሴ ጌታን ታከብረዋለች። ሐሴት የምታደርገው በጌታዋ ነው። ማርያም የጠቆመችህ ወደ ኢየሱስ ነው። ሁሉም የሚጠቁመው ወደ ኢየሱስ ነው። የሰማይ አባቱም እግዚአብሔር ሰማይን ዝቅ አድርጎ ትዝ ካላችሁ በዛ ተራራ ጴጥሮስ 3 ዳሶች እንስራ፣ አንድ ለኤልያስ፣ አንድ ለሙሴ፣ አንድ ለጌታ ሲሉት እግዚአብሔር አባቱም የሰማይ አባቱም ወርዶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙ ነው ያለው። የሰማይ አባቱም ኢየሱስን ስሙ ነው ያለው። ምድራዊ የምድር እናቱም እሱን የሚላችሁን አድርጉ ነው ያለችው። ሁሉም ጋር ብትሄዱ የምር የምትወዷቸው ሆነ ቅዱሳንም ሕግና ነቢያትም የሚጠቁሙት ወደ ኢየሱስ ነው። እያወራን ያለነው የእውነተኛ የቅዱሳን ወዳጆች፣ እውነተኛ የማርያም ወዳጆች ነው። እውነተኛ አሲዛለሁ ከእናንተ በላይ እኛ እንወዳታለን ማርያም የምትለውን የምንሰማው እኛ ነን። ስለወደድናት ነው ልጇን እየሰማን ያለ ነው። ስለወደድናት ነው። በእኔ በቀር እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚሄድ የለም አላለ። እሷ ስሙት አለችን። ስንሰማው እሱ እኔ ነኝ አለ። ምን እናድርግ? ምን እናድርግ? ስለዚህ አትቤዥም የዓለም ቤዛ ኢየሱስ ነው ምናምን ስንል እየጠላን እንዳይመስላችሁ። ብቸኛው ቤዛ ሊሆን የሚችለው ሄዳችሁ መጽሐፈ ሩትን ማንበብ ትችላላችሁ። መጽሐፈ ሩት ላይ ሩት
በድህነት ውስጥ ነበረች፣ እየቃረመች ነበረች። ሊቤዣት የሚችለው አንድ በራሱ ባለጠጋ የሆነ ነው፣ በራሱ ንጹህ። ሌላን ሰው ሊቤዥ የሚችለው በራሱ ንጹህ የሆነ ሰው ነው። አንደኛ ዘመድ መሆን አለበት ይላል መጽሐፍ ቅዱስ። ዘመድ መሆን ማለት ከእኛ እንዳንዱ። ለዛ ነው ጌታችን ሰው የሆነልን፣ ከእኛ እንዳንዱ ለመሆን እኛን ለመቤዠት ነው ከሰማይ ድረስ የመጣው። ሲቤዠን እሳ የእሱ የሆነ ነገር ሁሉ የኛ ነው የሆነው። ሩትን ቦዔዝ ሲቤዣት ዮንዬ ምን እንደሆነ ታውቃለህ? ሩት ከዛች ሰዓት ጀምሮ ድህነቷ በቃ ትቃርም የነበረች እንትንትል የነበረች የዛች ሰዓት የቦዔዝን እርሻ ትቃርም ነበር። ከዛች ደቂቃ ጀምሮ ግን ቦዔዝን ካገባች ጀምሮ የቦዔዝ እርሻ የራሷ ሆኗል። እኔና እናንተንም ጌታችን ኢየሱስ ክርስቶስ ተቤዥቶናል ስንል ኃጢአታችንን አስቀርቶ ጽድቁን ሰጥቶናል። ከዚህ በኋላ የኢየሱስ ጽድቅ የኛ ሆኗል። በራሳችን ጽድቅ እየተመካን አይደለም። ለዛ ነው ሊቤዥን የሚችለው። እሷም እንዳለችው ነፍሴ ጌታን ታከብረዋለች በመድኃኒቴ እንዳለችው ብቸኛ ሊቤዥ የሚችለው ንጹህ የሆነ ኃጢአት የሌለበት ጌታችን ኢየሱስ ስለሆነ ነው። ዮኒዬም የሆነ ነገር ልበል እዚች ጋር የሆነ ነገር ልበል። መቼም እኔ ነኝ ክብሩ ይስፋ እናትና ልጁ እያልኩ ራሱ ብዙ ጊዜ የምታወቅበት ብዙ ሰው ያገኛል በዛና ቆም ብላችሁ አስቡ። አያችሁ፣ ስለ ኢየሱስ ሲሰበክ ሁልጊዜ እንደ አምላክ ፊት ለፊት የምታመጡት ቅድስት ድንግል ማርያም፣ ለመከራከሪያ የምታመጡት ፖይንት ራሱ እጅግ ያሳዝናል። በጣም የሚያሳዝነው ፖይንት ይሄ ነው። አየህ፣ ስለ ኢየሱስ ክርስቶስ ስታወራ እንደ መደራደሪያ ሀሳብ አድርገው የሚያመጡት ቅድስት ድንግል ማርያም። እሷን ፕሮቴስታንት ወንድምና ህዝብ እህቶች የሚጠሉ አስመስለው ፒክቸር ተደርጓል። ይሄ ስለ ክርስቶስ ሲወራ የክርስቶስ ከመጽሐፍ ቅዱስ የምታወሩ ስህተት ነው ብለው ቢሉ እስማማለሁ። ይሄ ስህተት ነው፣ ይሄ ስህተት ነው መጽሐፍ ቅዱስ እየጠቅሱ ኔቨር ሴይ ታፔላ ነው የሚለጠፍል። ምን አይነት ታፔላ? የማርያም ጠላት። ስ ኦል ዴይ ዱ። ኢየሱስ ክርስቶስን ሰበክ ለብቻው ማለት አንተ የማርያም ጠላት ነህ ተብሎ ተቀምጧል። ዋይ ለምን ብሎ የሚጠይቅ የለም። ኢየሱስ ሲሰበክ አብራ አድርገውታል። እንዴት እነግርሃለሁ ደጋግ አባታችን ሆይ ሲባል ተፈልጎ ተመጥቶ እናታችን ሆይ ተብሎ እንግዲህ ኪዳነ ምሕረት የሚባለው ማን ነበር? ኪዳነ ምሕረት የሰጠው የጌታ ነው፣ ግን ለእሷ ነው የተሰጠው። በኪዳኑ የማረኝ እሱ እንጂ እሷ አይደለች። ተሰጥቷል። ገባ? ኪዳነ ምሕረት ተብሏል። የእሱ ስም ለእሷ ተሰጥቷል። በቅድስናው እግዚአብሔር አምላክ የሰጣትን ወስደው በቅድስና ያለምንም ስራዋ አንድም ስራ ሳትሰራ እንዲሁ ያጸደቃትን እነሱ ኪዳነ ምሕረት ብለው ቁጭ አድርገውታል። አስተምረውናል። ሰውን ልትፈርድበት አችልም። ከስር መሰረት ሲያስተምሩ እናት እየተባለች እናት መሆኗን የሚክድ ፕሮቴስታንት ሆኖ ቅድስት ድንግል ማርያምን የሚጠላ ጴንጤ ሊሆን አይችልም። አይሆንም፣ መቼ አይሆንም። ከቃል ውጭ ግን ጴንጤ ማለት አይችልም። ዳትስ ዘ ዲፍረንስ። ከቃል ውጭ ቤዛይት ዓለም አሁን ለምሳሌ የዓለም ቤዛ ነው ኢየሱስ ክርስቶስ ሲባል ቤዛይት ዓለም ገባ። እግዚኦ ማርና ክርስቶስ ስትል እግዚኦ በተክስነ ማርያም ማርና ክርስቶስ ትላለ። ኤኒቲንግ ስለ ክርስቶስ ስትል እሷን አጠገብ ካላደረግ አንተ ማርያም ጠላት ዳቦትቴ ገባ። ስለዚህ አሮን ብሌም ደም እንደሱ ብለው አስተምረዋቸው ብሬንዋሽ የተደረገ ጭንቅላት ቀስ እያለ በሂደት ማስተዋል ሲጀመር ማየት ሲጀመር ይስተካከላል እንጂ እዚህ ውስጥ የሚጽፉልን እንደዛ ነው። ሁልጊዜ እኔ ነኝ የምለው የነበረው አንድ ሰው የኦርቶዶክስ ወይ ክብሩ ይስፋ እናትና ልጁ ስትል እኮ ነው የሚያምርብን ነው። መጽሐፍ ቅዱስ ላይ የለም እኮ አይልም። ፈጥሬ ለባህሉ ድምቀት ገብቷል ያልኩትን ማጣፈጫ አድርጌዋለሁ። ግን ስህተት ነው የሚሉኝ በብዛት ቅድምም ተናግሬያለሁ። ፕሮቴስታንት ወንድምናቶቼ አይባልም፣ ይሆን መጽሐፍ ቅዱሳዊ አይደለም። ፍጡርና ፈጣሪ አንድ ላይ አይመሰገንም። ገባ? ፍጡርና ፈጣሪ አንድ ላይ አይሆንም እያሉ የሚሉኝ ፕሮቴስታንት ወንድምናቶቼ ናቸው። ስለዚህ አሁንም ብዙ ነገር ቢባል የማርያም ጠል ናቸው ተብሎ ተጽፏል። እያንዳንዱና ማርያምን የሚጠላ ነው የሚለው እንዴ
በቀላሉ እኔ ፔጅ ላይ ያስረዳሁትና ይሄም በመገለጥ የሚመጣ ነው የምልህ። ቅድስት ድንግል ማርያም ኢየሱስን የወለደች ጊዜ መጥተው የሰገዱለትም ስጦታ የሰጡትም ለእሱ ነው። እንግዲህ ያጠገቡ ነበር። የክብር ስግደት ለምን አልሰገዱላት? አሁን ነው ይሄን የሚጠይቅ የለም። እስቲ ያስዘብ አብሯት ነበረ። ሕፃን ነው። በሕፃንነቱ እንኳን ወለድሽ ተብሎ ለእሷ ነበር መሰገድ የነበርባት አይደል? ክብር እንኳን ስለወለድሽልን እናመሰግንሻለን ብለው ለእሷ እግር ነበር መደፋት የነበረባቸው። የክብርም ቢሆን ገባ መጽሐፍ ቅዱሳዊ ነው። መንቀሳቀሻ ቦታ የለም የዛኔ ናው ተሰግዶላታል ትላለህ። እኔም አንተም ሁላችንም ትውልዱላ መስገድ አለብን። እዛ ወልዳ የመጣችበት ቦታ ላይ ምንድን ነው? ወርቅ አመጡለት ይላል፣ ዕጣን አመጡለት ይላል፣ ሌላም ነገር አመጡለት፣ ሰገዱለትም ይላል። ሰገዱለት ለማ? ለሕፃኑ፣ ለሱ ለእሷ አይልም፣ ለሱ ሰገዱለት ነው የሚለው። ስለዚህ ስግደት የሚያስፈልገው ለጌታ ብቻ ነው። ለማንም ልሰግዳት ልታከብር ትችላል። የሚሰገድለት ፍጡር የለም፣ ለጌታና ለጌታ። መዝሙሩስ መዝሙሩም የክብር ነው ይላሉ። ነው ስታቤ ስታ እንተዋወቃለን። ለምንድን ነው የምንዋሸው? ቀድሞ አፍ ላይ የሚመጣው የጌታ ስም ካልሆነ አዳኝን አልተቀበልክም። አዳኝን ስትቀበል ነው ጌታን የምትለው። ኢየሱስን የምትለው አዳኝህ ስለሆነ ነው። በብዛት አሁን የሚካኤል ባሪያ ብለው የሚጽፍልህ አለ ከስር። የድንግል ባሪያ ነኝ ብለው የሚል አለ። ባሪያ ከሆን ጌታ ነህ ማለት ያ ያልከው ጌታ። አሁን የጌታ ባሪያ ብለህ ብትጽፍ አንደርስታንድ ጌታ ነው። የሚካኤል ባሪያ፣ የገብርኤል ባሪያ፣ የድንግል ባሪያ እያሉ ይጽፋሉ። አምላካቸው ሳይታወቃቸው ነው። አውቀው አይደለም፣ አያስተምሯቸው። ወንጌል የለም እንዳልኩ 4 ሰዓት 5 ሰዓት ቅዳሴ አለ። ቆመ ትቆማል፣ ምንም ትርጉሙ ሳይገባ። ከዛ 30 ደቂቃ የማይሞላ የቁርባኑ ሰዓት ላይ ወንጌል ተብሎ ያወሩልሃል። ደክሟል፣ ደንዝዛል፣ የፈለጉትን ብለው ቢሄድ የምትሰማው ነገር የለም። ይሄ ፋክት የሆነ ነገር ነው። ካልሆነ እኔ ታዘቡኝ፣ ፕሮቴስታንት ወንድሞቼ ኦርቶዶክስ ቤተክርስቲያን ሂዱ፣ ቅዳሴ ሆኔው ለምን ያህል ደቂቃ ወንጌል እንደሚሰበክ የዛኔ እናወራለን። 30 ደቂቃ የማይሞላ ወንጌል በሙሉ ዓለም ይሰበክ ይባላል። ቅዳሴ ነው። የምን ስርዓት? በህግ ለመዳን ልክ በገዛ ስጋው የሚድን መስሎ ምን ያስተምርሃል? ያልሆነ ነገር ያደርጋል። እና አሁንም እላችሁ ቅድስት ድንግል ማርያምን መውደድ ይቻላል። መውደድ ሁላችንም እንድ ጠላት እንኳን ቅድስት ድንግል ማርያም የጌታን እናት ጠላታችሁን ውደዱ የሚል መጽሐፍ ቅዱስ ተሸክሞ ሙሉ ጴንጤ ቅድስት ድንግል ማርያም መጥላት የሚችል ጴንጤ የለም። ኢትስ ኢምፖሲብል። ያ ፖለቲካው ተበልቶበታል። ማርያምን የካደ እየተባለ ፖለቲካ የሚሰራው ኢትስ ዳን ኢትስ ናት ጎና ሃፕን ኤኒሞር። ጠላትን ውደድ የተባለ ጴንጤ ቅድስት ድንግል ማርያምን ሊጠላ የሚችልበት ፖለቲካ ዘመን አክትሟል። አይሆንም። የማያደርጓት ምን መሰለ? አማላጅና ስትል ጻፍልኝ ይልሃል፣ ግለጠልኝ ይልሃል። ምን ጥያቄ እንዳምንልህ ማማለዷን ፍጡራን የተባሉ ማማለዳቸውን እንዳምንልህ መጽሐፍ ቅዱስ ላይ ጠቀስልኝ፣ እዚህ ቦታ በላይ አምናለሁ ይልሃል። ዲስ ኢዝ ዲፍረንስ። እውቀት ያላቸው ሰዎች በእውቀት ነው ውይይት የሚያደርጉት። በእውቀት አንድ ቦታ የተጻፈ ካለ አንድ ከመጽሐፍ ቅዱስ በሙሉ ነው የምልህ። ይሄ ሁላ ፔንቴ ኦርቶዶክስ ይሆናል። አንድ ማርያም ታማልዳለች የሚል ጥቅስ ያመጣ ጊዜ ሙሉ ይሄ ፔንቴ ይቅርታ ጠይቆ ኦርቶዶክስ ይሆናል። ከዚህ በላይ ምን አይነት ነገር ይበል ፔንቴ? አንድ ኮን 2 አይደለም 3 አይደለም 4 አይደለም። እሺ ሩብ አንዱ ይቅር ሩቧን የሚል ካለ ሩብ የሰናፍጭ የምታህለዋን ጭምጭምታ ካለ ታማልዳለች። ጴንጤ ምን ያደርጋል? ሙሉ ኦርቶዶክስ። ከሌለ ግን ምን ያደርግ? በግድ የሌለውን በጉልበት ጥላ በጉልበት እንዲያልግ ይሄ ነው ጌታ ያወደው። ስለዚህ አሁንም እምላችሁ ጠላቶቻችሁን ውደዱ የሚል ወንጌል እየሰበኩ ቅድስት ድንግል ማርያምን የካዱ ናቸው ማለት ምናልባት
እኔ ከእጄ ፈጣሪ አርጊያት እኩል ሳመሰግናል ነበር። እኔ ነበር ካያችሁ እኔ ነበር እኩል ከጌታ እኩል ክብር ሰጥቼ ከጌታ እኩል ምስጋና የማቀርበው እኔ ነበር። ስለዚህ የውሸት ፍቅር የማይሆን ነገር ነው እና የማያዛልቅ ጸሎት ለቅስፈት ይባላል እና ያ ስላለ እንዳታስብ። ይሄ ትክክለኛ መልስ ነው። አንድ መልስ ነው። አንድ በጉልበት ሳይሆን አንድ መልስ። ታማልዳለች፣ ሌሎችም ያማልዳሉ የሚል የተጻፈ ካለ አምጡና በቃ ጴንጤነት ይቁም። ይሄ ሰላማችሁ ይዛ ቀጥልልኝ። በጣም ፓወርፉል ፓወርፉል። እንደውም ባለፈው ዮኒዬ ጳውሎስ ጥምቀቱን ሁሉ እያንዳንዱን አሁን እያነበብክ ነው መጽሐፎቹን አለት እስቲ ሲጀምር አንብበው። እያንዳንዱን ደብዳቤ ሲጀምር ክብሩ ይስፋ የአባትና የልጅ ብሎ ነው የሚጀምረው። ምን ይላል መሰለህ? ቃል በቃል እንዲህ ብሎ ነው ዲያብሎስ አስገልብጦኝ ሊትራሊ ዮኒዬ ምን ብሎ እንደሚጀምር ታውቃለህ? ጳውሎስ ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አብ እግዚአብሔርንና ወልድ እግዚአብሔርን አመስግኖ ነው የሚጀምረው። ክብሩ ይስፋ የአባትና የልጅ ያርታል። አንዳንድ ሰው እንደውም ዮኒዬ ኢየሱስ ጌታ ነው የሚል ብዙ ጥቅስ የለም ምናምን ይላል። ጳውሎስ ስብከቱን ሁሉ ሲጀምር ከእግዚአብሔር ከአባታችን ቀጥሎ ከጌታም ከኢየሱስ ጳውሎስ ስብከቱን የሚጀምረው የኢየሱስን ጌትነት የእግዚአብሔርን አባትነት አውጆ። እንግዲህ ወደ ሌላ ከመሄድ በፊት አንዴ 400 ሺህ ያስገቡልኝ። ወደ ሌላ ጥያቄ እንሄዳለን። አንድ ቤተሰብ ከስራ ጋር ፈዘዝ እንዳናረጋችሁ እጃችሁ ምናምን ይስራ። አንድ 400 ሺህ እንግባ። ቤተሰብ ተባረኩልኝ። ዜዶዬም በትልቅ ፕሮግራም እኔ ፔጅ ላይ በደንብ እናወራለን፣ እንነጋገራለን። ስለ አንቺን ምስክርነት ብዙ ሰው እየጠየቀኝ ነው። ስለዚህ እኔ ፔጅ ላይ በሰፊው ፕሮግራም ይዘን ይሄ እናደርገዋለን። ተባረኪልኝ። ብዙ ሰዎች ይወዱሻል። አይቻለሁ። ጎበዝ፣ እግዚአብሔር ይባርክሽ። ሴቶቹ በጣም ጠንካሮች ናቸው። በነገራችን ላይ በጣም ጠንካራ ነው። አሜን። ጌታ ይባርክ። ይሁን እዚህ ያለ ሰላም ሁላችሁ ነው። ድንቅነሽ በጣም ወዳት ጆይ፣ አቤላ ሁላችሁንም ሰላም እያያችሁ ፓሬስ ከስራ በኋላ ታወሪያቸዋለሽ። አንድ 400 ሺህ ማስገባት 400 ሺህ ላስገባና ትዘግቢያቸዋለሽ። ቶሎ በሉ 350 ሺህ ታብታብ እያደረጉ ብዙ 50 ሺህ ይቀረናል። የኔዎቹ እንዳያመልጣቸው ስናወራ ምን ያደርጋሉ? ታፕታፑን ያቆሙታል። ልክ እግዚአብሔር ባይዘዌ በአፍ ላይ በጣም የጸጋውን ጉልበት አስቀምጧል እና ሲጀመር አንተ ኦራተር ግን አሁን የመንፈስ ቅዱስ እንደውም አንድ ኮሜንት ላይ ይሄ ሰው እውነትም ተቀይሯል የሚል ኦልሬዲ አማኝ አይደለም ይመስለኛል። እውነትም ይሄ ሰው እየተቀየረብኝ ነው አለ እና በጣም ከሚገርም እግዚአብሔር ቃሉን በአንደበት ላይ እያደረገ መናገር ያለብህን ነገር እየሰጠቅ ነው እና ስለዚህ የጸጋ ጉልበት በአንተ ስለተገለጠ እግዚአብሔርን አመሰግናለሁ። በሩጥሩጥ ታብታብ አድርጉ እንዳይረሳ። ልንሞላ 73 ሺህ ደርሰናል። እኔ መገለጥን ነው የምወደው። የሚገርምሽ መገለጥ ክርስትና መገለጥ ነው። የሚገርምሽ መገለጥ ጌታ ስጦታ እውነት ነው። ሲገለጥ ነው ራሱ ውበት ያለው ማለት አንድ ወርድ አውርተህ መገለጡ ያለው ጋር እና መገለጡ ያሌለው ጋር ስታወራው ቃሉ ራሱ ሁለት አይነት ነው የሚይዘው ሰዎቹ የሚገቡ። ምክንያቱም የእግዚአብሔር መንፈስ ነው ባይዘው የነገር ሁሉ ጀማሬ የእግዚአብሔር መንፈስ ነው። ኢየሱስ ራሱ በመንፈስ ቅዱስ ኃይል ከተሞላ በኋላ ልክ ሲጠመቅ መንፈስ ቅዱስን ተሞላ። በመንፈስ ቅዱስ ኃይል ወጣ ወደ ተራራ ነው። ከዛ ከዲያብሎስ 40 ቀን ተፈተነ። ሲመለስ ዝናው ወጣ ይላል። አውርቶ እንዳይመስል ይዞት የመጣው ግሎሪ ነው። ከዛ ኢሳያስን ጥቅል ሰጥቶ ልክ መናገር ሲጀምር
ይደነቁበት ይገረሙበት ጀምር ይልና ከዛ ይሄ የሰማችሁት አለ ወንጌል አሁን በጆሮአችሁ ተፈጸመ አላቸው። ለድሃዎች ነው የምስራችን ልሰ ድሃ ባይዘው ገንዘብ የሌለው እንዳይመስላችሁ አእምሮ ባዶ ሆኖ ልቡ ንጹህ የሆነ እግዚአብሔርን ለሚፈልግ ነው ወንጌል። ወንጌል እግዚአብሔርን ለማይፈልግ አይደለም፣ ለሚያምፅ አይደለም። አመፀኛውን ረድቶ ልቡ ባዶ ንጹህ ለሆነ አመፀኛ ቢሆንም ለዓለሙ ነው። ነገር ግን ልቡ ንጹህ ለሆነ እግዚአብሔርን ለፈለገ ድሃ የሚለው ያንን ነው ልባችን እና የዛን ሰዓት መናገር የጀመረበት በፊት እኮ በምኩራብ ቆሞ እኮ ጥቅሉን ሰጥተውት በፊት ያነብ ነበር ያለ መንፈስ ቅዱስ። ግን የእግዚአብሔር ፕሬዘንስ በላዩ ላይ ከመጣ በኋላ አለመሰማት አልቻለም። እና ወዳችኋለሁ። ቀጥሉ። በወሬያችሁ መካከል ገባ። ዛሬ የጥያቄ ቀን ነው። ቤተሰብ ጥያቄ ጥግ ድረስ መጠየቅ ይቻላል። ጥያቄ ነው፣ ስብከት የለም። እንደምታውቁ አንዳንድ ነገሮች ኮመንት ላይ ሲኖሩ እንመልሳለን። 450 ሺህ አድርጉልኝ። እኔ 400 ብዬ ዝም ማለት አልወድም። ቤኬንማ ዛሬ ሚሊዮን ገብቶ ታሪክ ይሰራል። ራሱ ኦልሬዲ ታሪክ ነው። ደግሞ ቀጣይ ጠይቀው በጣም ደስ የምትል ጥያቄ ነው። ደስ የምትል ጥያቄ። እሺ ለናል ተስፋ አደርጋለሁ። 450 ሺህ ሳይገባ አልጠየቅ። 450 ሺህ አስገቡ። ደስ የምትል ጥያቄ። ሌትስ ጎ ፋሚሊ። 450 ሺህ እግዚአብሔር በየትኛውም እምነት ያላችሁ ወንድምና እህቶች በጌታ ፍቅር ነው የምወዳችሁ። እንደዚህ አይነት ነገር የለም። ታስታውሳላችሁ ምለው እኔ እንኳን ግራን ሲመጣ ቀኝ ስታስቡ አገጭን አወልቋለሁ ምል ሰው ነው። ጠላትን ውደድ ለጠላት ሚሊዮን ጉድጓድ የምመሳው የነበርኩ ነኝ እና በየትኛውም እምነት ያለ ወንድምና እህቶቼ ናቸው። ያለመገለጥ ጉዳይ ጌታ የገባችሁ ጊዜ ወደኛው ነው የምትመጡ። በየትኛውም ያለ ነው በጣም ነው የምወዳቸው። ሙስሊምም ሆኑ ኦርቶዶክሱን ቀርሲዝሙን ማንኛውም በጌታ ፍቅር መገለጥ። ምክንያቱም እኔ ያ ሰው ነበር፣ ያ ሰው ያልተገለጠልኝ የፈለግኩትን የምናገር አንጠፍጥፎ በድፍረት የፈለገውን የተናገረ ሰው በኢትዮጵያ ታሪክ ሆን ይማኛል። የምፈልገውን ከመንግስት እስከ ምናምን አንጠፍጥፌ የተናገርኩ ሰው ነኝ እና እረዳለሁ። ማንም ሰው የፈለገውን ቢል መገለጥ ከሌለ ምንም ነገር የለም። ትንሽ ነው የቀረን። 35,000 ደርሰናል። 435 ስለዚህ እንዳትቀየሟቸው። ምንም ነገር ቢጽፉ እንደኛ ሲገለጡ ስናሳድ የነበር ነው። መጠን እዚህ በደስታ አትንኳቸው። እኔ አላውቅም። እኔ አሁን ያ ጥቅስን በጣም ምጠላው ጥቅስ ነው። ከምጠላቸው ጥቅሶች የሚጠሏቸው ውደዱ፣ ግራን ሲመጣ ቀኝን ስጥ የሚለው በጣም ምጠላው ስ እግዚአብሔር ምስክር የሚጠላው ጥቅስ እሱ ነው። አሁን ግን የሚደንቀኝ ጥቅስ እሱ ነው። ለካ የልባቸው ነገር አለ። አየህ፣ ይሄ ነገር እንዲሁ የሚመጣ አለ። ስለዚህ ወደ 450 ሺህ ገብተናል። አይ ግማሽ ሚሊዮን አድርገ ነው እንጀምር። ግማሽ ሚሊዮን ይሁንልን ቤተሰቦች ባይዘዌ ኮፒ ሊንክም ያደርጉ በዛው ያደርጉታል። 6,000 ያልፈናል። የኔዎቹ የተስተማሩ ናቸው እና ጎበዞች ናቸው የተስተማሩ። እኛም እየተማርን ነው። ከዚህ በኋላ በደንብ ኮፒ ሊንክ በደንብ አስደርግ ሁልጊዜ እንትን ላይ። አሁን ቅዱሴ የምነግረዋለሁ በኋላ ደውዬ ምንድን ነው ስትገቡ ቢያንስ 1,000 ኮፒ ሊንክ ካስደረግ በኋላ ጀምሮ። ምክንያቱም ዲያብሎስ ስራ ነው። ስለዚህ ኮፒ ሊንኩ ካለ ለሰዎች ሼር ከተደረገ ታፕታፕ የሆነ 50 ሺህ ካስደረስክ በኋላ ከዛ በኋላ ትምህርት የሚጀምሩ የተቀደሰም ነው። እንደገና ነገሩን ቲክታክ አይቶታል፣ ሰው ወዶታል ይላል። መጀመሪያ ስትጀምረው ላይክ ፕሊዝ ሜክ ሹር ፒፕል ላይክ ዩር ፔጅ ይላል። ቲኬት ሞር ቪወርስ ይላል እና ታፕታፕ ማስደረጉ ትልቁ ጥቅም እሱ። ሞር ቪው ታገኛለህ። ኖት ኦንሊ ላይ ሴፍ ይሆናል። ሰዎች እየወደዱ እናንተ ፎከስ የምታደርጉ ወንጌሉ ላይ። ወንጌሉ ደግሞ ላሉት ለገባቸው ሳይሆን ላልገባቸው። ክርስቶስ የመጣው ለኃጢአተኞች እንጂ ለጻድቃን አለ። አንተን ለሚወዱ አንተን ለሚያከብሩ አይደለም። እዚህ ጋር የምታስተምረው ነው ኖት ዩር ፍሬንድስ ናት ፎር ወንጌል ለገባቸው ሰዎች አይደለም። ወንጌል የገባውማ ራሱ የሚያነባ ተገልጦ ነው።
ነው። አንተ የሚፈልገው ቤኪ ዱቄት ነው የሚል ከስር ያለ እሱን ነው የምትፈልገው። ያ ሰው ነው መድኃኒዓለም ገባ። እንዲህ ነው የሚል እሱ ሰው ነው የሚፈልገው እንጂ ጌታን የሚወድማ አለ ደስ ብሎ ነው የሚሰማው። ገብቶታል። ጓ የሚለው ምን የሚለው እሱ ላይ አሁን ለምሳሌ ለስንት ወር ነው ኮንትራት ኤንቲዮን ኮሚሌ እሱን ነው የምፈልገው። ያው አመጣለሁ እኔም ኮንትራት አስፈርሜ እንዳታስብ 76 ለዝጋው የጌታ እኔ አልኩ ከጌታ የሚበልጥ ካመጣችሁ እመለሳለሁ። አምጡልኝ ኢየሱስ የሚበልጥ አምጡ። ያዥ አምጡ አምጡ። ከዮኒ ማኛ ኢየሱስን ጌታ ብሎ የግል አዳኝ አድርጎ ነው የተቀበለው። አይ ዮኒ የተሻለ አለ እኛ የምናውቀው እኛ ይገባል መጽሐፍ ቅዱስ ላይ አለ ብላችሁ ዘግቡ። ካች ነው ካች አምጡ። ማንም አልቻለው። ሌላ ቢሆን ኖሮ ይሄድ ነበር። የያዘኝ ከባድ ነው የያዘኝ እና ለዛ ነው 84 ደርሰናል። የኔዎቹ ተባረኩልኝ ተባረኩልኝ። ከኢየሱስ መሄድ የሚቻለው የተሻለ ሲመጣ ነው። ታቁኛላችሁ። የተሻለ ስታመጡ የተሻለ አለ ብላችሁ መጽሐፍ ቅዱስ ስታስረዱኝ እልል ብዬ ይቀበላል። እኔ ብቻ አይደለሁም ይመጣሉ፣ አንድ ላይ እንመጣለን። አይዟችሁ እናንተ እሱን ልታመጡ ስትሉ ጌታ ቀድሞ ይመጣል። አይገርምም? እናንተ ሌላ እመጣለሁ ብላችሁ ስታስቡ ጌታ ለፍርድ ቀድሞ ይመጣል። ኢየሱስ ጌታ ነው። በእውነት አንተ ገብቶሃል። እግዚአብሔር በእውነት ነው ታላቅ እኔም ማዝነው እንደው አስተውለው ታያውቃሉ። በፒክቸር የሳሉት ጌታ እንግዲህ ደም ግባት የለውም ይላል መጽሐፍ ቅዱስና እነሱ የሳሉት ገነት ሄደው እሱ ባይሆን በመልኩ እነሱ የጠበቁት ባይሆን ዞማ ፀጉሩ ባይሆን እሷ እንደዚህ ተሸፍና አምራባት ቅድስት ድንግል ማርያም አሏት ባትሆኑ ፈልጉልኝ ሊባል ነው። አየ ጭንቅላት ውስጥ የሚሳለው ነገር በጣም አደገኛ በጣም አደገኛ ነገር ፒክቸር አድርገውበታል። ያለ ገባ እንደዛ ሄደው ባይሆን ምን ሊሆኑ ነው? ላይቀበሉት ይችላሉ። ሄደውም እኮ አንተ ደግሞ ዘበል ወደዛ ምን እንደሆነ ታውቃለህ? ኢትዮጵያ ሀፕን ያደረገውን ልንገርህ። ኦፕራ ዊንፍሪ ትሄዳለች ኢትዮጵያ። ሺዝ ቢሊየነር አሜሪካን ሀገር ኦፕራ ሾው የሚባለው ዳውት ነምበር 1 በመልክ ብዙ አይደለችም፣ እንዲሁም ጥቁር ናት። ኢትዮጵያ ስትሄድ ጋርዶቿ ነጭ ናቸው። ነጮቹን አስተናግደው ፈጣሪ ምስክሬ ነው እሷን እንደ ውሻ ነው ይቆጠራል። በጣም አዝና እንዲሁም የፌስቱላ ሆስፒታል ልትከፍት ኢትዮጵያ ላይ ለህፃናቶች ለሴቶች ተደፍረው ፌስቱላ ሆስፒታል ለመክፈት ሄዳ ጥላውን የመጣቸው ንቀዋት ማለት ነው። አየህ አሁንም የሚገርመኝ አፕራምሹ በጣም በነጭ ፒክቸሮች በጣም ስለሚወዱ ነገሩ የተገላቢጦሽ ነው የሚሆነው። እኔ ከድሮም አልወድም ታውቃላችሁ። በጌታም ባልሆን ምንም አይነት የነጭ ፒክቸር ገድላት የሚባል አምኜም ተቀብዬም አላውቅም። አሁን የራሴ ነው እምነት ያለኝ እነሱ ሰው የሚለኝን ተከትዬ አላውቅም። በራሴ መንገድ የምመራ ሰው ነኝ እና ያ ነገር ነበር የነበረው። አሁንም ማዝነው ለዛው ላስል ብዙ ታሪክ ሰርታችሁ በኋላ መንገዱ ሌላ ሆኖ እዛም ሄዳችሁ ጸብ እንዳትፈጥሩ። እኔ የምነግራችሁ እውነቴን ነው። ጸብ እንዳትፈጥሩ ጸብ እንዳትፈጥሩ ነው ምኞቴ። 500 ሺህ ገብተን ወደ ጥያቄ እያደረጋችሁ ተወዳጆች ኮፒ ሊንክም እያደረጋችሁ ከታፕታፕም ውጭ ዳወስ ሶ ፓወርፉል እና በጣም ደስ ብሎኛል። ሊሆንዬ ክብሩ ይስፋ አባትና የልጁ እንደነገርኩ ጳውሎስ ሲጀምር ብቻ አይደለም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚለው ሲጨርስም ሁልጊዜ ሲጨርስም የሚገርምህ የጌታን የኢየሱስን ጌትነት ተናግሮ ነው የመጨረሻው ንግግሩ። ጳውሎስ ሁልጊዜ ሰላም ሲል ሲሰናበት ምን እንደሚል ታውቃለህ? ይሁንዬ ከጌታችን ከኢየሱስ ክርስቶስ ጸጋ ለእናንተ ይሁን ብሎ ነው የሚጨርሰው። ሁልጊዜ ከጌታ ከኢየሱስ ክርስቶስ የኢየሱስን ጌትነት ተናግሮ ነው የሚጨርሰው። የሚገርምህ
ስለ ኢየሱስ ጌትነት ብዙ ደስ የማይላችሁ ሰዎች የጳውሎስ ስብከት ብቻ አይደለም። ዮኒ መጽሐፍ ቅዱስን የመጨረሻውን ጥቅስ ልታወጣለን ትችላለህ? መጽሐፍ ቅዱስ ሲያትም የመጨረሻው ጥቅስ ምን ቢል ጥሩ ነው? እስቲ ያሳየን።